አንዳንድ ሰዎች ማርሻል አርትን ይማራሉ፣ አንዳንድ ሰዎች ደግሞ በማርሻል አርት ህይወት ውስጥ ታሪክን ይሰራሉ። የዛሬው እንግዳችንም ከእነዚህ ሁለተኞቹ አንዱ ነው። በፊልም እንደ ተዋናይ እናውቀዋለን፣ እንደ አይፒማን እናውቀዋለን፣ እንደ ኬን እናውቀዋለን። ግን ከዚህ ሁሉ በፊት አንድ ትንሽዬ ልጅ ነበረ፣ የማርሻል አርት ፍቅር የህይወቱ አካል የሆነለት ልጅ። ይህ ዶኒያን ታሪክ ነው። የልምምድ፣ የውድቀት፣ የጽናትና በስተመጨረሻ የስኬት ታሪክ። ሰላም የማፍሮ ማርሻል አርትስ ቤተሰቦች እንደምን ቆያችሁ? ዛሬም ከማርሻል አርት ዓለም የሚያስደንቅ ታሪክ ያለው ታላቁ የማርሻል አርት ማስተርና ተዋናይ የሆነው ዶኒያንን ህይወትና የስኬት ጉዞ ይዤላችሁ ቀርቤያለሁ። ቪዲዮውን ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ማርሻል አርትና ከማርሻል አርት ጋር የተያያዙ ጉዳዮች ላይ የሚያተኩር ሲሆን እንዲህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ይችላሉ። I think people remember me as the IP man. In the West, they call it IP man because it's it man, right? ዶኒያን ቺታን በጁላይ 27 1963 በጓንዡ ጓንዶንግ ቻይና ተወለደ። ግን የተወለደበት ቤተሰብ ተራ ቤተሰብ አልነበረም። እናቱ ቦ ሲማርክ ታዋቂ የቻይና ማርሻል አርት መምህርና የታይቺ ባለሙያ ነበረች። ስለዚህ ለዶኒ ማርሻል አርት እንደ ሌሎች ሰዎች የሚማሩት ሙያ አልነበረም፣ የቤተሰብ ህይወት እንጂ። ከልጅነቱ ጀምሮ ታይቺንና ውሹን መማር ጀመረ። ቤተሰቡ ወደ ሆንግ ኮንግ ከዚያም ወደ ቦስተን ከተዘዋወረ በኋላ ስልጠናው አልቆመም ነበር። ቦስተን ውስጥ ያደገው ወጣቱ ዶኒ የተለያዩ የማርሻል አርት ስልቶችን መሞከር ጀመረ። ታይኳንዶ፣ ቦክሲንግ፣ ኪክ ቦክሲንግ እና ሌሎችን። ይህ የማወቅ ጉጉቱ የዶኒ ልዩ የውጊያ ጥበብ መሰረት ሆነለት። እሱ አንድ ስልት ላይ ብቻ መቆም አልፈለገም ነበር። ሁሉንም ለማወቅ እና ለመሞከር አሰበ። ዶኒ 16 ዓመት ሲሆነው ህይወቱ ትልቅ ለውጥ አደረገች። ወላጆቹም ወደ ቤጂንግ እንዲሄድ ወሰኑ። እዚያም ከቤጂንግ ውሹ ቲም ጋር ጠንካራ ስልጠናን ጀመረ። ይህ ለአሜሪካ ያደገ ወጣት ቀላል ለውጥ አልነበረ። ቋንቋው እና ባህሉ የተለያየም ነበር። የስልጠናው ጥንካሬ እጅግ ከፍተኛ ነበር። እዚያ ከተገናኛቸው የውሹ ተማሪዎች መካከል አንዱ ጄት ሊ ነበር። ሁለቱ በተመሳሳይ የውሹ አካባቢ ሰልጥነዋል። ነገር ግን ዶኒ በዚያ የተማረው ከቴክኒክ በላይ ነበር። የሰውነት ቁጥጥር፣ ትዕግስት፣ ዲሲፕሊን እና ስህተትን ሰርቶ እንደገና መሞከር። ይህ የዶኒያን የህይወት ፍልስፍና መሰረት ሆነ። I do have several heroes in my life, you know. And as you mentioned, Bruce Lee is definitely one of my idol. I have a lot of influence from him, both on-screen presence to his martial arts philosophies. ከቤጂንግ ስልጠና በኋላ ወደ ሆንግ ኮንግ በሚያደርገው ጉዞ ዶኒያን አንድ ሰው አገኘ። ይህም ዩዌይን ቦንፒንግ ነው። በዚህን ጊዜ በሆንግ ኮንግ አክሽን ሲኒማ ውስጥ ታላቅ ስም የነበረው የአክሽን ኮሪዮግራፈር እና ዳይሬክተር ነበር። ዳኒ ውስጥ ያለውን እንቅስቃሴ፣ ፍጥነትና የማይቆም ፍላጎት ተመለከተ። ከዚያም በ1984 ድራንከን ታይቺ በሚለው ፊልም ላይ የመጀመሪያውን ፊልም እድል አገኘ። አንድ ማርሻል አርት ተማሪ በስተመጨረሻ በሲኒማ ስክሪን ላይ ተገለጠ። ግን ይህ የስኬቱ መጨረሻ አልነበረ፣ የእውነተኛ ትግል መጀመሪያ እንጂ። ዶኒያን በወጣትነቱ ብሬክ ዳንስ እና ቢቦይ ዳንስ ይሰራ ነበር። በ1984 በወጣው ድራንከን ታይቺ ፊልም ውስጥ የማርሻል አርት ችሎታውን ብቻ አላሳየም፣ የዳንስ ችሎታውንም አሳይቷል። ስለዚህ የዶኒ ፍጥነትና የሰውነት ቁጥጥር ከኩንግ ፉ ብቻ የመጣ አልነበረም። ዳንስም የእሱ እንቅስቃሴ ጥበብ አካል ነበር። የዶኒያን የመጀመሪያ ዓመታት ሁሉ በስኬት የተሞሉ አልነበሩ። በርካታ ፊልሞች፣ ብዙ የሥራ ፈተናዎችና ብዙ ጊዜ የሚጠብቀውን ስኬት አለማግኘት። ግን እሱ አላቆመም። በዋንስ አፖን ኤ ታይም ኢን ቻይና ፓርት 2 ፊልም ላይ ከጄት ሊ ጋር ያደረገው የፍልሚያ ትዕይንት በማርሻል አርት ሲኒማ ውስጥ በጣም የሚታወስ ሆነ። ከዚያ በመቀጠል አይረን ሞንኪ፣ ኤስፒኤል እና ፍላሽ ፖይንት ወጡ። በተለይም ኤስፒኤል በ2025 የዶኒያን እና የሆንግ ኮንግ ሲኒማ እንዲጠነክር አደረገ። ነገር ግን በ2008 ዓለም አቀፍ ኮከብ ወደ መሆን ያለውን መንገድ አንድ ፊልም ከፈተ። የፊልሙም ርዕስ አይፒ ማን ነበር። ይህ ፊልም ዊንግ ቹን የተባለ የቻይና ማርሻል አርት ታላቅ መምህርን የሚያሳይ ነው። ነገር ግን ዶኒያን ይህንን ምዕራፍ በቀላሉ አልተቀበለውም ነበር። ገጸ ባህሪውን ለመጫወት ከአይፒ ማን ልጅ አይፒ ቹን ጋር ለወራት ተለማመደ። በዚያም የዊንግ ቹን አቋቋም፣ የእጅ ፍጥነት፣ የሰውነት እንቅስቃሴ እና የአይፒ ማን ሰውነታዊ ባህሪ ሁሉ ለመረዳት ሞከረ። ውጤቱም ከሚጠበቀው በላይ ሆነ። ዶኒያን በሚሊዮኖች ሰዎች ውስጥ አይፒ ማን መምሰል ሳይሆን መሆን ቻለ። የአይፒ ማን ተከታታይ ፊልሞችም የዊንግ ቹን ስምን ለአዲሱ ትውልድ በሰፊው እንዲታወቅ ረድተዋል እና ከዚያ በኋላ ዶኒያን በሆንግ ኮንግ ብቻ የሚታወቅ ተዋናይ አልነበረም፣ ዓለም አቀፍ ማርሻል አርት ስታር ሆነ። ዶኒ ቀጣይ ድንበርንም ለመሻገር ወሰነ። በሆሊውድ እንደ ብሌድ 2፣ ሻንግሃይ ናይትስ እና በ2016 ራግ ዋን ላይ ሂሮ ቲሞ የተባለውን ገጸ ባህሪ ተጫወተ። አንድ አይነ ስውር የማርሻል አርት ባለሙያ ግን በማይታመን ችሎታ የተሞላ። የዶኒያን የማርሻል አርት ችሎታ በዚህ ጊዜ ለቻይና ፊልም ብቻ አልቀረም፣ ወደ ሆሊውድም ገባ።
ከዚያም ትሪፕሌክስ ሪተርን ኦፍ ቴንደር ኬጅ፣ ሙላን እና ሌሎችም የዓለም አቀፋዊ ፕሮጀክቶች ላይ ተካተተ። የእርሱ ስም አሁን ኩንፉ ብቻ አልነበረም፣ ዶኒያን ማለት አክሽን ሲኒማ ማለት ሆነ። በ2023 አንድ ትልቅ ሌላ ዕድል መጣ። ጆን ዊክ ቻፕተር 4 ዶኒያን እንደ ኬን። አይነ ስውር ገዳይ ግን ከሚታየው በላይ አደገኛ። በእጁ የያዘው ዱላ የሚመስለው ተራ መረማመጃ መሳሪያ ነው፣ ነገር ግን በዶኒያን እጅ ውስጥ የጦር መሳሪያ ሆኖ ቀረ። ኬን በፊልም ውስጥ ከጆን ዊክ ጋር ሲጋጭ ዶኒያን እንደ ተዋናይ ብቻ ሳይሆን እንደ ማርሻል አርቲስት ያለውን ልምድ አሳየ። እናም አስገራሚው ነገር በ60ዎቹ ዕድሜ ውስጥ እያለ ነው ይህን ደረጃ የደረሰ። ይህም አንድ ነገር ያስተምረናል። ትልቅ ዕድሜ ማለት ማቆም ማለት አይደለም። ዛሬ በሚሊዮኖች ዶላር የሚገመት ሀብት ያለው ዶኒያን በአንድ ወቅት በባንክ ሂሳብ ውስጥ የሆንግ ኮንግ $100 ብቻ እንደቀረው ተናግሯል። በወቅቱ ራሱ ፊልም ለመስራት ገንዘብ አውጥቶ ነበር። እንዲሁም ሌላ የአክቲንግ ስራ $3 ሚሊዮን የቀረበለት እድል በመተው በራሱ ፕሮጀክት ላይ አተኮረ። ነገር ግን ፕሮጀክቱ እንደጠበቀው አልተሳካለትም። በዕዳ ውስጥ ገባ። ገንዘብ ለማግኘት ከሌሎች ሰዎች ለመበደርም እንደተገደደም ተናግሯል። አስቡት፣ ከሆንግ ኮንግ $100 ወደ $10 ሚሊዮን የሚገመት ሀብት። ይህ የዶኒያን እውነተኛ የሆነ የመውደቅና የመነሳት ጉዞ ያሳያል። በአሁኑ ጊዜ የዶኒያን የግል ሀብቱን ስንመለከት ኔትወርዙ በቅርቡ $50 ሚሊዮን የአሜሪካን ዶላር ያህል ነው ተብሎ ይገመታል። ዶኒያን ገንዘቡን ከአንድ ምንጭ ብቻ አያገኝም። ዋናው ምንጭ ፊልም ነው። በተለይም የአይፒ ማን ተከታታይ ፊልሞቹን የሙያውን ዋጋ በከፍተኛ ደረጃ አሳድገውታል። በተጨማሪ አክሽን፣ ኮሪዮግራፊ፣ ዳይሬክቲንግ፣ ፕሮዲሲንግ እንዲሁም ደግሞ የብራንድ ፓርትነርሺፕ እና ሌሎች የንግድ እንቅስቃሴዎች ላይ ይሳተፋል። በ2013 ብቻ ከ4 ፊልሞች እና ከ6 ማስታወቂያዎች $220 ሚሊዮን የሆንግ ኮንግ ዶላር ገቢ እንዳገኘ በወቅቱ ተዘግቧል። ይህ ደግሞ ለምን ዶኒያን በእስያ ከፍተኛ ክፍያ ከሚያገኙ የአክሽን ተዋናዮች መካከል እንደሚጠቀስ ያሳያል። ዶኒ በስክሪን ላይ አደገኛ ተፋላሚ ሊሆን ይችላል፣ ነገር ግን ከስክሪን ውጭ ዶኒ የቤተሰብ ሰው ነው። ከባለቤቱ ቺሲ ዎንግ ጋር እንደ አውሮፓውያን አቆጣጠር በ2003 ተጋብተዋል። 2 ልጆችንም አፍርተዋል። አንድ ጊዜ ደግሞ ለባለቤቱ የበርዝዴይ ሰርፕራይዝ ፓርቲ አዘጋጅቶ ራሱ የጻፈውን ዘፈን ተጫውቶላታል። ስለዚህ አይፒ ማን የሆነው ሰው ሮማንቲክ ሳይድ እንዳለው አድናቂዎቹ አይተዋል። ዶኒያን ከብዙ የማርሻል አርት ተዋናዮች የሚለየው አንድ ስልት ላይ ብቻ አለመቆሙ ነው። ታይቺ፣ ውሹ፣ ቴኳንዶ፣ ቦክሲንግ፣ ኪክ ቦክሲንግ፣ ዊንግ ቹን እና ኤምኤምኤ ሌሎችንም ሞክሯል። እርሱ ማርሻል አርትን እንደ አንድ የተዘጋ ሳጥን አልተመለከተውም። ከተለያዩ ስልቶች የሚጠቅመውን መርጦ ወደ ራሱ አካልና የፋይቲንግ ኮሪዮግራፊ አዋሃደ። ለዚህም ነው የዶኒያን የፍልሚያ ትዕይንቶች ፈጣን ብቻ ሳይሆኑ ለተመልካቾችም ዘንድ የእውነተኛ የሚመስሉ። ለዶኒያን ማርሻል አርት ማለት ሌላን ሰው ማሸነፍ ብቻ አይደለም፣ ራስንም ማሸነፍ ነው። ከጓንጁ የተነሳው አንድ ልጅ በእናቱ እጅ ማርሻል አርትን ተማረ። ቦስተን ውስጥ ስልጠናውን ቀጠለ። ቤጂንግ ሄዶ የውሹ ከፍተኛ ስልጠናውን አገኘ። ውፒንግን አገኘ። ወደ ፊልም ዓለም ገባ። ተሸነፈ፣ ተሳካለት፣ እንደገና ሞከረ እና በመጨረሻ አይፒ ማንን ሆነ፣ ኪሩቲንን ሆነ፣ ኬንን ሆነ። ነገር ግን ከሁሉም ሚናዎቹ በላይ ዶኒያን አንድ ነገር ትቶልናል። የማይቆም ልምድ፣ የማይሸረሸር ዲሲፕሊን እና ሁልጊዜ አዲስ ነገር ለመሞከር ያለ ጉጉት። ዛሬ ዶኒያን የማርሻል አርት ሲኒማ ምልክት ነው። ግን የእርሱ ትልቁ ትምህርት የት እንደጀመርክ ሳይሆን ምን ያህል ለመማር፣ ለመስራት እና ለመቀጠል ፈቃደኛ እንደሆንክ ነው። ይህ ነው ዶኒያን። የኩንግፉ ኮከብ ብቻ ሳይሆን የዲሲፕሊን አርያ ታሪክ ነው። እናም ይህ ነበር የዶኒያን ጉዞ። ውድ የማፍሮ ማርሻል አርትስ ቤተሰቦች የዛሬው የዶኒያን ህይወትና የማርሻል አርት ጉዞ ይህንን ይመስል ነበር። ሀሳብና አስተያየታችሁን በኮሜንት አስፍሩልኝ። ይህን ፕሮግራም ከወደዳችሁ ደግሞ ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ለማርሻል አርት እና ፊልም አፍቃሪያን ለሆኑ ጓደኞቻችሁ ሼር እንድታደርጉ ጠይቃለሁ። እስከሚቀጥለው ሳምንት ድረስ ቸር ቆዩ።